السلام عليكم ورحمة الله وبركاته. يود مشايخوቻችን ደርስ ቪዲዮ የዳዕወቶቻችን የሙሐደራ ቪዲዮ ወይም የተለያዩ እስላማዊ ቪዲዮዎች እንዲደርሱ ይፈልጋሉ ሰብስክራይብ የሚለውን በመጫን ሰብስክራይብ በማድረግ ተከታታዮችን ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጥሩ ስብዕና ያለው ሙእሚን ጥሩ ባለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድም ምርጥ ሙእሚን ጥሩ ሙስሊም የገለጹበት የፈተና ማዕከል አለ። እሱም ትዳር ኸይሩኩም ከናንተ ውስጥ በላጩ ማለት ኸይሩኩም ለአህሊ ለቤተሰቦቹ ጥሩ የሆነ ለፋሚሊው ምቹ የሆነ ግልጽ ነው። ትዳሮቻችን ላይ ሚስት ለባሏ የምትመች ባል ለሚስቱ የሚመች መሆን አለበት። ይሄን ለመሆን ሁሌ ራሳችን መጣር አለብን። አይሳካም ትጥራለህ። ረሱላህ ሰለላሁ ዐለይሂ ወሰለም ምርጡን ሰው ተሐጁድ ላይ አልጠቀሱት። ጿሚው አላሉ ኸይሩኩም ለአህሊ እዛው ማንነቱ የሚፈተሽ የት ውስጥ ነው? ትዳር ውስጥ። እሷ ማንነቷ የሚፈተሽ የት ውስጥ ነው? ጋብቻ ውስጥ። ይሄ መንገድ ላይማ እንዲተገናኝተን ሐቢቢ እንዴት ነህ ከፍ ሐለክ ነወርት ምናምን ይሄ ቀላል 5 ደቂቃ ነው የምታገኘው። በሁለት ሳምንት አንድ ጊዜ ነው። ትክክለኛ ማንነቱ ሳይገለጽ ለመለያየት ቀላል። እርሷ ጋር ወይም እሷ እርሱ ጋር ጧትም ማታ አብራ እየኖረ ፍሪክሽን ይኖራል፣ አለመግባባት። እቺን ውጣ ወረድ ማለፍ የማንነት መገለጫ። ለዛ ነው ረሱላህ ሰለላሁ ዐለይሂ ወሰለም ኸይሩኩም ምርጣችሁ ማለት ኸይሩኩም ለአህሊ ለቤተሰቡ ምርጥ ነው። ዳዒው አላ ሰጋጁ አላ ሰደቃ ሰጪው አላ እዛው ማድ ቤት ውስጥ ተፈተሽ። ትዳር ለዛ ነው አንድ ዓሊም ልታገባ ነው እንዴ ብሎ ጥያቄ ይጠይቃል። ልታገባ ከሆነ እወቅ ሚስት ወይም ባል አይደለም ልታገቢ ህይወትሽን ነው ይላል። ትዳር ማለት እኮ ህይወት ጋር ሌላ ህይወት ጋር ተጋባ ማለት። ለምሳሌ ይላሉ ሰውዬ ሲጀምሩ ጠዋት ስትነሳ ለሱብሒ መብራት ስታበራ መጀመሪያ የምታየው ማንን ነው ይላሉ። ማንን ነው የሚያየው? ከጎኑ የተኛችውን ባለቤቱን ነው የሚያየው። ቁርስ አብረው ናቸው፣ ከተሳካ ምሳም አብረው ናቸው፣ እራትም እንደዛ። በሐዘኑ በለቅሶ አብረው ናቸው፣ ልጅ ሲታመም ሲያሳድጉ አብረው ናቸው። ሁሌም አብሮ ነው፣ ህይወቱ ጋር ነው የተጋባው። ቀኑን ሁሉ ሲሮጡ ማታ ሊተኛ ሲል መብራት ሲያጠፋ የመጨረሻ የሚያየው ሰው ማንን ንገሩኛ? ባል ሚስትን፣ ሚስት ባል አይደለም። የመጨረሻ የሚያያት እሷን ነው፣ ሲያበራ መጀመሪያ የሚያያት እሷን። ህይወትህ ጋር ነው የተሰፋው አዲስ ህይወት። በዚህ የሁልዮሽ ኑሮ ውስጥ ሙቀትህን ሳትለቅ መቀጠል ከባድ፣ ስሜትህ ሳይናወጥ መቀጠል ፈታኝ። ይሄን ማለፍ ደግሞ የምርጦች ምርጥ ያደርጋል። ኸይሩኩም ለአህሊ ምርጥ ማለት እሱ ነው። ምርጥ ማለት እሷ ነች። አላህ ትዳሮቻችን ስኬታማ ያደርግ። እንደ ባል ምክር ልስጣችሁ ምርጥ እንሆን ዘንድ በትዳር ህይወት ላይ ሚስትህን ተንከባካቢ። ሴቶች ያው እነሱ አይሰሙኝም፣ ለእናንተ ብቻ ነው የምናገረው። ወደ እነሱ እመጣለሁ ብቻ። ሴት ልጅ በባህሪዋ እንክብካቤ ትወዳለች። እንደ ህፃን ልጅ አርጋ ትሪትመንት ይወዳል። ለስላሳ ቃል ይጣፍጣቸዋል። ስትንከባከባት ምቾት ይሰማል። ከምትልከው ቴክስት ጀምረ ከስልክ አዘጋጅ ጀምረ ይህን ትፈልጋለች። ረሱል ሰለላሁ ዐለይሂ ወሰለም አነስ ብኑ ማሊክ ይንገረን ረሱል ልሁዳ ሰለላሁ ዐለይሂ ወሰለም ኩና ራጅዒን ምን ገዝወቲ ተቡክ ይላል። ከተቡክ ዘመቻ እየተመለስን ነበር። ደክመዋል። ረሱል ሰለላሁ ዐለይሂ ወሰለም ከእርሳቸው ጋር ሶፊያ ሚስታቸው ነበረች ረዲየላሁ ዐንሃ አብራቸው ነበረች ከረሱል ሰለላሁ ዐለይሂ ወሰለም ጋር። እንግዲህ ሴቶችም ዘመቻ ይወጣሉ ማለት ነው። እዛ ነው የትግል አጋል ናቸው ማለት ነው። በዛ በሰለፎች ዘመን ሴቶች የትግል አጋል አብረን እየተመለስን ነበር። ፀሐዩ በጣም በርትቷል። ረሱል ሰለላሁ ዐለይሂ ወሰለም ይላል አነስ ያየውን ሲነግረን ጋቢያቸውን አወለቁና ሶፊያን ፀሐዩ እንዳይመታት አጠለሉላት ይላል። ዣንጥላ ሆኑላት። ሶፊያ ምንድነው እዚህ ታይም የሚሰማት ስሜት? የዓለማት እዝነት ሲያጠሏት። ከዛም መጣን። እንደመጣን ግመሉ ላይ ልትወጣ ነው። እንዴት ትውጣ? ግመሉ ያው ከፍ ያለ
በምን ትውጣ ረሱል ሰለላሁ ዐለይሂ ወሰለም ጠጋሉና ይላል አነስ በርከክ ብለው ጉልበታቸውን ሰጥቷት ይላል የረሱልን ሰለላሁ ዐለይሂ ወሰለም ጉልበት ተጭና ግመሉ ላይ ወጣች ይላል አነስ የረሱል እግር የርሷ መሰላል ነው ምንድነው ፊልም ታረግ ተንበርክኮ ያሰገናል she feels like a queen ንግስት የሆነች ነው የሚሰማታል ታዲያ እኔ እናንተ ምን አለ መኪና ልትገባ ስትል በዛ ከፍተን ብናስገባ ችግር አለው እንዴ no problem በቃ ትሪት እንዳደረጋት ይሰማል ሲስቅ አኖሬ ተዛል አጋጣሚ ማታ ፌስቡክ ላይ ነበርና ያው ሁሌም በር ከፍተው የሚያስወርዱ ሰዎች ያው ጥሩ የትዳር ሰዎች ላይሆኑ ይችላል ፌስቡክ ላይ ተጻፈው ጽሁፍ ምንድነው ማታ እየሳቅን ነበር አጋጣሚ ግለሰቡ ሚስቱን ሁሌ የምትሰራበት ትምህርት ቤት ላይ ያደርሳታል እና ሁሌም ሲወርድ ወርዶ በሩን ከፍቶ ነው ሚስቱን የሚያስገባት እዛ ያሉ መምህራን ሴቶች በጣም ተገረሙ እንዴት አይነት በዚህ ዘመን እንደ አይነት ሚስቱን የሚያከብር ባል ታድላ ይላል ከዛ መጀመሪያ ኻዲም መስሏት ነበርና ሄደው ይሄ ኸዳማሽ በጣም ጥሩ ነው አለ እንዴ ምን ነካችሁ ባል እኮ ነው ባልሽ ነው አዎ በጣም ገረማችሁ እንዴት ያለ ሷልህ ባል ግልጽ ነው ሚስቱ ግን ምን ትላለች ወላሂ እየከፈተ የሚያስርደኝ የነበረው ያንኛው በር ከውስጥ አይሰራም ያለው አማራጭ ምንድነው በዛ ታሪኩ ላይ ያሳቁን ነው መሰል ሲጨርሱ ምን ይላሉ በዚህ የተነሳ ተላለች ጻፊዋ ባለቤቱ ነች በዚህ የተነሳ 3 ሙደሪሳቶችን ባሊያውን አግብቷል ትላለች የሱ ሚስት ነው ይያሉ ማለት ያው ትሪትመንት ተጠብቀው على كل حال ወደ ተጨባጩ ስንመጣ ለምንድን ነው በር ከፍተን እናስገባቸው ችግር አለ ሁላችን እናርገው እኔም ራሴ አላህ ያወፍቀን ኢንሻአላህ ሴት ልጅ ምን ትፈልጋለች ትሪትመንት ሃኒ ሀቢብቲ ደግሞ አረብኛ ቃል የተመቸ ነው ለማቅበጥ አይደል ይመቻል እናታችን አይሻ ረሱል ሰለላሁ ዐለይሂ ወሰለም ምንድነው የሚለው ያ አይሽ ያ ሁመይራ ነጭ ነበረች ያ ሁመይራ ይሏት ነው በጣም በስት ተርም ይጠቀሙናል ደስ የሚል ትሪትመንት ሴቶች ንገርልን ማኛው መሰለኝ ብዙ ጊዜ ዳዋ እንዲሰጥ ስለ ሴቶች ሳወራ ወንዶች ይላሉ ሴቶች ይመለሳሉ ወደ እነሱ ኢንሻአላህ على كل حال ሴት ልጅ ምን ትፈልጋለች ትሪትመንት እንክብካቤ ትፈልጋለች ከምትልክላት ቴክስት ጀምሮ ከምታናገራት ስልክ ጀምሮ ምን ትፈልጋለች ትሪትመንት እንክብካቤ ለስላሳ ቃል ለስላሳ ሜሴጆች እንዳሰብክላት ማወቅ ትፈልጋለች ይርሰና በቃ ያሰበልኝ ነው ይወደኛል የሚለውን ፊሊንግ ካንተ ትፈልገዋል ይሄ ነው ምርጥ ባለም ያደርግ ሁለተኛው በትዳር ጉዞ ላይ ፓርቲሲፔሽን ያስፈልጋል ትዳር ላይ የሥራ ማገዝ ያስፈልጋል ብዙ ጊዜ የቤትን ሥራ ምን ተወለማን ነው ለቶቻችን ምን አለኛስ ትንሽ ምን አግዛችሁ በመንጭ ያው ውጭ ደከመ መጣል ከዛው ውጭ ግድ የለም ከሳምንት አንዴ ሻወራን ታስወስዳችሁ ደስ ይላል የሆነ ቦታ አንተ ወሰዳችሁ ሲታመማ አንተ አደረሳችሁ ከርሷ ጋር የተወሰነው ሸክም አቀለላት እናታችን አይሻ ረዲየላሁ ተዓላ አንሃ ምን ትላለች የውጭ ባህሪያቸው እናቃለን የረሱልን አላት ሰለላሁ ዐለይሂ ወሰለም ቤት ውስጥ ግን አናቀም አንቺ ነው የምታውቂ ምን ነበር የሚሰራው አላት እናታችን አይሻ ማለት የኩኑ في مهنة اهله ቤት ውስጥማ የቤት ሥራ ውስጥ ተሳትፎ ነው የሚያደርጉት ጫማ ይሰፋሉ ልብስ ይሰፋሉ ቤት ያጸዳሉ ማን رسول الهدى صلى الله عليه وسلم ቤት ውስጥ ፓርቲሲፔሽን ይፈልጋል ደስ ይላል የተመገብከው ምግብ ነው ያንሺ ይሄ ድሮ ኤክስፓየር አድርገዋል እነዚህ ካርዶች ድሮ ሻማ ይዘው ያበሉት ይበቃል አላያቶቻችን ኩራዝ ይዘው ያበሉት አሁን ምን ይፈልጋል መተጋገስ ግልጽ ነው ልብስ መተኮስ ሊሆን ይችላል ሳምቲንግ ከቀን ውሏችሁ ከስራችሁ ብዛት ቤት ውስጥ እየተነጋገራችሁ ብታግዙት ነገር ነው ግልጽ ነው በጥሩ ቃል አንቺም እሱ መተጋገዝ የግድ ይቻላል አንድ ቤት ላይ ይባላል መስታወቱ አቧራ ሞልቶታል ሚስት ማጽዳት ነበረባት አላጸዳችው ደክሟታል
አየው ሁለተኛ ቀን የለም ሶስተኛ ቀን ሳምንት አለፈ አሁን በጥሩ ቴክኒክ ልምከራት አለና መስታወቱ ላይ ሄዶ I love you ሀቢብቲ ብሎ ጻፈ አባራ ስላለው ጽሁፍ ይዘላል እወድሻለሁ ሀቢብቲ ብሎ ጻፈ እርሱ ዓላማው ምንድነው የፍቅር መልእክት ማስተላለፍ አይደለም መስታወቱ ደብዳቤ እስከሚያጽፍ ድረስ ቆሽሿል ይያለ መልእክቱ ይሄ ነው አይደል ታዲያ እርሷም አሪፍ ነበረችና ያው አንተ ማጽዳ ብላን መሰል I love you too honey ብላ ጻፈችለት የፍቅር ደብዳቤ ሰሌዳ ሆኖ ቀረ ያው አንተ ማጽዳው ነው እሷ ግልጽ ነው አንተስ ምን ትሰራለህ ነው ለምን ነው ደብዳቤ የምትልከልኝ መተጋገዝ ያስፈልጋል በትዳር ህይወት ውስጥ ፓርቲሲፔሽን በቻል ነው አንዱ ያንዱን ሸክም የማቅረብ እሱ ደክሞት ከመጣ ሞር ሰራውን አንቺ ረፍት ላይ ከሆንሽ አንተ ረፍ ይሰራዋለሁ እሷ ደካክማ በተለይ ከርግዝና ጋር የተያዘ ልጅ ጋር የተያዘ ሲኖር ነው የኛውን ከቨር አደርጋለሁ ረፍቱ ሰጂ ፓርቲሲፔሽን ያስፈልጋል ሶስተኛው የመጨረሻ ለወንዶች አደራ ነው ወለሁና مثل الذي عليهن بالمعروف እኩልነት ያስፈልጋል በማዕና አንተ እሷ እንድትሆን የምትፈልገው ነገር አንተም ህይወት ላይ ማምጣት አለበት ማንኛውም ወንድ ቤቱ ሲገባ ሚስቱ በጣም ተውባ በጣም አምራ መልካም ነገር እየሸተተች እንድትጠብቀው ይፈልጋል አይደለም ነው በቃ በሚኒስ ካርት ብትጠብቀው ይመኛል አንተም እሱ ይተበቅብሃል ስትገባ ቤት ስትወጣ ሀገራቸው ያው ላበ ብዙ ስለሆነ ለሻወር የተመቸ ነው ቶሎ ሻወር ብትወስዱ ቢጋብዝ ኢንቫይሮንመንት ነው ራስን መጠበቅ ያለችው ለለብያዋን ንጹህ ልብሶችን ንጹህ ከስራ ስትመጣ ቶሎ ገብተ ሻወሮችን ወስደ ቀይረ ሽቶዎችን አድርገህ እሷ ጋር ጥሩ አፕሮች ጥሩ ሽታ ጥሩ መዓዛ ሴቶች እንዲሆኑ የምንፈልገው እኛ ሆነን መገኘት አለ ጠረናችን ሽታችን ያፋችን ጠረን ክሊን ይሆናል ምን ችግር አለው ረሱል ሰለላሁ ዐለይሂ ወሰለም ወሰዱ ወደ ቤት ሲገቡ ተላለች እናታችን አይሻ የመጀመሪያ ስራቸው ጥርሳቸውን ይፍቁ አይሻን ወይ ሚስቶቻቸውን በመጥፎ ጠረን መገናኘት አይፈልጉ ክሊን ካልጋቸው እንደተነሱ መጀመሪያ የሚጠቀሙት ሲዋክ ፍሬሽ ብሬዝ ያስፈልጋል ሀገራችሁ በዚህ ደስ ይላል በኹሩ ሽቶ ምኑ የሰጠን አልহামዱሊላህ መስጂዶቻችሁ ሽታው ይሰጣል ራስን ምን ችግር አለው መሳቢያው ውስጥ ሽቶ ቢኖር ችግር አለው ቤት ልንገባ ስንል ትንሽ አዲስ መዓዛ ይዘን በስራ መንፈስ ከምንገባ ጥሩ መንፈስ ባለው ቤተሰብ ብንቀናቀን ኢንሻአላህ ዘውዲያ መኪናችሁ ውስጥ አላጣም ሽቶ ኢንሻአላህ አላህ ይወፍቃል ወደ እህቶች ልምጣ ወንዶችን አደራ ብያለሁ እንዳልኩት አራተኛው የአንድ ሙስሊም ስብዕና በትዳሩ ላይ ስኬታማ ጥሩ ባል ጥሩ ሚስትም ነች ሴት ልጅ ባል የሚጠብቅሽ ብሽን ልንገርሽ ለእህት ኢንሻአላህ ባል መከበርን ይፈልጋል እሷን ክብካቤ እንደ አንቺ እንደምትፈልጊው እሱ ደግሞ ካንቺ ምን ይፈልጋል እንድታከብር ይፈልጋል ሲያዝ እሺ እንድትይ ይመኛል ባል ይሄን ይወዳል የቤቱ ንጉስ መሆን ይፈልጋል የሰማችሁኝ አይደል እናንተ ለእህቶቼ ነው የምናገረው ባል ምን ይፈልጋል መከበር አባወራ መባል ግልጽ ነው አይደል የሆነ መከበር ይፈልጋል አዞ መደመጥን ይፈልጋል ስለዚህ እህቴ አማደራ ምልሽ ሲያዝሽ እሺ በይ አዘዘ የሆነ ነገር ነው ሲል እሺ ሐሳብ ካለሽ ደግሞ በጣም ፖላይት ዲሞክራት በሆነ አቀራረብ ከዚህ አንፃር ቢሆንሳ ትገየዋለሽ እሺ ነው የሚልሽ እሱ ዞሮ የሆነ ነገር ከልክሎሽ በጥሩ አቀራረብ ቀረብ ዙሮሽ ይልሻል ስለዚህ ባልሽ ካንቺ ምን ይፈልጋል ሲያዝሽ እንድታደምጭ እዚህ ቦታ ነው ዛሬ አንድ እንዲህ ችግራል ሀቢቢ እንዲህ ነው አስረጅው እዛው ጋር ከቆም ፓርክ አርጎም ቢካለሽ ኦኬ ላከበርሽ ሲያቅ ውዴታው ይችላል የብዙ ወንዶችን ይቀርባሉ ከትዳር አንፃር ብዙ ሰዎች ግን ሚስቶቻቸው ላይ የሚጠሩት ደስ የሚል ባህሪ አለ ይሄ ያልተመቸኝ ግን ይሄ በዚህ በኩል ደግሞ ምትክ የላትም ይለኝ በተለይ ከሚጠቅሱት ሳዛት እሺ ትለኛለች በጣም ነው ላንቺ ያለው ፍቅር ይችላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም المرأة عند السيد إذا صلت خمسها
5 ወቅት ሶላቷን ከሰገደች ወሳመት ሸህረሃ አንዱን ወሩን ከጾመች ያኒ ረመዳን ወአጣዓት ዘውጀሃ ባሏን እሺ ካለች ጀዛዋ ምን ይሁን? ጀበል ኡሁድም ያህል አጅር አላት ነው ወይስ 100 ሺህ አላት ነው? በጭራሽ ክፍያው ወፍራም። ደኸለት ጀነተ ረቢሃ የጌታዋ ጀነት ውስጥ ገባች። በአረበኛ ቋንቋ ደኸለት ማዲ እንለዋለን፣ ፓስት ቴንስ። ገባች ትገባለች ማለት ገባች። ዴፊኒትሊ አላህ ቀድ አፍለሐ አልሙእሚኑን አፍለሐ ማዲ ነው። ሙእሚኖች ነጃ ወጡ ማለት ይወጣሉ ማለት በማዲ ነው የመጣው። ደኸለት ጀነተ ረቢሃ ገባች አሉ ረሱላህ። 5 ወቅት ሶላት ከጠበቀች ረመዳን ከጾመች የቤቱን ንጉስ እሺ ካለች ጀነት ገባች። ስለዚህ እህቴ ባልሽን የምትታዘዡ ለእርሱ ስትይ አይደል፣ ለአላህ ስትይ። ሶላትን ትሰግጁ ለማን? ሊረሕማን ልጾም ለአላህ። እሱንም እሺ ስትይው ለማን ነው? ሊላህ ሱብሓነሁ ወተዓላ። እርሱማ ማይመች ባህሪ ሊያሳይሽ ይችላል። እርሱማ ብዙ ጊዜ በነገር አቁስሎሽ ሊሆን ይችላል። እርሱማ የጠበቅሽውን ትሪትመንት አልሰጠሽ ሊሆን ይችላል። እርሱን እርሺው። ማንን ነው እየታዘዝሽ ያለሽው? አላሁ ሱብሓነሁ ወተዓላ። ምናልባት እሱ ካበሸቀሽ አንፃር ለአንቺ ከሚያሳየው ዝቅተኛ አንዳንድ ነገር አንፃር ላትታዘዡ ይገባ ይሆናል። እንዲህ ስሜት ሊመጣብሽ ይችላል። ኖ እኔ የምታዘዘው ማንን ነው ማለት አለብሽ? አላህ። ደኸለት ጀነተ ረቢሃ ባልሽ ስትይው ደስ ይለዋል። ወአጣዓት ዘውጀሃ ቆንጆ ሴት ማናት ተብሎ ዓለም እስካሁን ይከራከራል። የእንግሊዙ ቴሌቪዥን ግን መጨረሻ ያመጣው ቆንጆ ሴት ማለት ብሎ የገለጸው የረሱልን ሰለላሁ ዐለይሂ ወሰለም አገላለጽ። ቁንጅና ይለያያል። አንዱ ቀይ ይወዳል፣ ሌላው ጸይ። አንዱ ውፍረት ይወዳል፣ አንዱ ቅጥነት ይወዳል። አንዱ ቁመና ይወዳል፣ ሌላው ጸጉር ይወዳል። የተለያየ የሰው ስሜት አለው አይደለም ነው? ቁንጅና በእያንዳንዳችን አይን ይለያያል አይደል? ለአንዱ የምትስበው ለሌላው አትስበው። ቆንጆን ሴት ነብዩ ሰለላሁ ዐለይሂ ወሰለም ብለው ነው የገለጿት። ኢዛ ረአትሃ ሰረቱ ኢዛ ረአይተሃ ሰረቱ ስታያት መታስደስት። ቀይ ትሁን ጸይም ትሁን አይደል? ሳያት በቃ ደስተኛ። ወኢዛ አመረሃ አጣዓት ሲያዛት እሺ የምትል። ስለዚህ እህቶቼ አደራዬ ለእናንተ ምንድነው? ባል ሲያዝ እሺ ሐቢቢ እንደዚህ ይሁን እንዴ? እንዲህ ባይሆንስ? አይ ነገ እንዲህ መጥራት አለብን እንግዳ ለምሳሌ ደክሞኛል እባክህ ብትፈልግ አንተ ገብተህ ስራ። እናንተ ላይ ኖ እንዲህ እንኳን ደክሞኛል ወይ እንዲህ አይነት ቀጠሮ ካሁን በፊት ይዣለሁ ለሌላ ቀን ይሁን እዛው ላይ ፓርክ አድርጎ ችክ ካለብሽ ደስ እንዳለ እንዲህ ያለ አንተን ለማስደሰት አደረገው። ከዛ እሱም የቤት ስራ ሰጠሽ፣ ግን ለምን ማንዘለው ይላል። ከዛ መጥቶ በቃ ትቼዋለሁ ምናምን ይልሻል። ስለዚህ ባል ምን ይፈልጋል? ሪስፔክት። ሲያዝሽ እሺ። ባልም ደግሞ እንዲህ ሲባል አምባገነን ሁን ማለት አይደለም። ፈላጭ ቆራጩን ሁሉን እዚህ ዘዝ አውጣ አይደለም። ግልጽ ነው። ኢዛ አረድተ አን ትጣዕ ፈእሙር ቢማ ዩስተጣዕ ይላሉ አረቦች። እሺ እንድትባል ከፈለግ እሺም ያስብል ስራ ዘዝ። ግልጽ ነው። አታግዝፈው አንተ። አሁን ቤት ሄደህ ንጉስ ነኝ እንዳትል ገብተህ። ግልጽ ነው። መርሐባ ተካብዙ ተምትሻለሁ አልታወቀኝ። አላ ኩል ሐል እኔ ኢትዮጵያ ውስጥ አንዲት ሴት አስታውሳለሁ። ሙስሊም አይደለች፣ የትልቅ ካምፓኒ ባለቤት ነች። በሆነ ስራ አጋጣሚ ተገናኝተን ነው ይሄን ታሪክ የሰማሁት። ትልቅ ካምፓኒ አላቸው። ካምፓኒው ድርጅት ላይ የሚቀጠር ማንኛውም ሰው ያስቀመጠችባቸው መስፈርት አለ። ያ መስፈርት መሰላችሁ? ባሏ ሲመጣ ሁሉም እንዲቆም። ባሏም ሌላ ካምፓኒ አለ። ወደሷ ድርጅት ሲመጣ ሴክሬታሪ የለ፣ ጸሐፊ የለ፣ ዘበኛ የለ፣ ሁሉም ይቆማል። ሹግ ነው የሚመስለው። የቅጥር ህጓ ባሌ ከመጣ ንጉሱ መቆም አለባት። ወደሷ ካምፓኒ ባሏ መጣ ከተባለ ሁሉ ይቆማል፣ ሁሉ ይቆማል። ሰች ሪስፔክት። ባል አይነት ክብር ይፈልጋል ከሚስቱ። እዚህ ትልቁ አደራ እህቶቼ፣ ባልን ሪስፔክት። አንተ ተንከባከባት፣ እሷም ታክብረ፣ እሷም ታልቀ።
መግባባት ይባላል። መግባባት ማለት አንዱ በአንዱ ውስጥ ይገባል፣ ሌላው በሌላው ይገባል። መግባባት ይባላል። ግልጽ ነው። አብሮነት አንተ አክብራት፣ አንተ ተንከባከባት፣ እሷን አክብር። እዚህ ትልቁ ወስያዬ ለእህቶች የምሰጠው ምንድነው? ለባልሽ ክብር ይኑርሽ። ኸይሩኩም ሐዲሱን ጨርሱልኝ። ኸይሩኩም ሊአህሊ ከናንተ ውስጥ ምርጡ ማን ነው? ለቤተሰቡ ምርጥ ነው። ምናልባት ግን የተሳሳተ ስዕል እንዳንዝ ለሁለታችሁም አንድ ምክር ልስጥ። ትዳር ሲባል ምናባዊ ዓለም አይደለም፣ ግጭት የሌለበት ማዕከል እንዳይመስልን። አሁን ስታቲክስ የዓለም ስታቲክስ የሚያሳየው ባልና ሚስት በአቨሬጅ በአመቱ 300 ጊዜ በላይ ይጣላሉ። ምንድነው ሪሲሊንግ ነው እንዳት ምን ያህል ቢጣሉ ነው? ከባድ ነው። እኛ እንደ ሙእሚን ቤት በወር አንዴ እንኳን ክፉ ላትነጋገር ትችላለህ። የዓለምን አቨሬጅ ሲወስዱት 300 ጊዜ ይጋጫሉ። በቃ በአመት ውስጥ በየቀኑ አንዳንድ ጠብ ነገር አለ ማለት ነው። በተራው ነገር ነው እነሱ የሚጋጩት የማይግባቡት። ትዳር ሲባል አለመግባባት የሌለበት ማለት አይደለም። አለ ሙሽ ነው። እናንተ ሰሃባ ቤት ውስጥ አለ ረዲየላሁ ዐንሁ ዑመር አልፋሩቅ ሁላችሁ ታውቁታላችሁ። ዑመር ኢብኑ አልኸጣብ ጀነት ረሱልንና አቡበክርን ተከትሎ የሚገባ ማን ነው? ዑመር ኢብኑ አልኸጣብ። እንኳን ሰው ሸይጣን የማይደፍረው ጀግና ዑመር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አንድም መንገድ ካዘ ፈጀ ሸይጣኑ ጠሪቀን ገይረ ሸይጣን ዳይሬክሽን ይቀይራል። ዩተርን ነው የሚዞር ከሃይባው የተነሳ። ዑመርን ማን ይቀርበዋል? ኸሊፋ በነበሩበት ሰዓት ረጅም ናቸው፣ ተክለ ቁመናቸው ያስፈራል። ከፊት እየሄዱ ሰሃባው ከኋላ ይከተላቸዋል። ድንገት ሲቆሙ የሰሃባው ሰልፍ ከኋላ ተናደ። ዞር አሉና ለምን ነው የምትፈሩ? በዳይ ነኝ እንዲህ አሏቸው። አይ ስለበደልክ እንኳን አይደለም እንዲሁ ፈርተን ነው አላቸው። እንግዲያማ አላህ ፍርሃት ይጨምርላችሁ አላቸው። ሳልበድላችሁ ከፈራችሁ ይጨምርላችኋል። ሰው ከጎናቸው ሲቆም የሚርድላቸው ሰው ናቸው ዑመር ማለት። ረሱል ሰለላሁ ዐለይሂ ወሰለም እንዴት ሂጅራ እንደሄዱ ታውቃላችሁ ሁላችኋል። በሌሊት ወጣው ነው ረይቂትን መንገድ ጠቋሚ አድርገው በጣም በተለየ ስትራቴጂ ነው የወጡት። መዲና በዚህ ነው የሚካሄደው፣ እርሳቸው ወደ ጋሩ ተውር ወደ ቀኝ እንዲህ ዳይሬክሽን ቀይሰው ከባድ ነበር ጉዟቸው። ዑመር እሳ እንዴት ነው ዑምራ የወጣው ወደ ስደት የወጣው? ከአባ ፊት ለፊት መጥቶ ሰገደ። ቁረይሽን ተመለከታቸው። ሻሃቲል ውጁህ ፊታችሁን ይክፋዋል። ከዛም ሰይፉን አወጣና በሉ ሚስቱን እንድታጣው የፈለገ ልጆቹን የቲም ማድረግ የፈለገ ከዚህ ተራራ ጀርባ ይከተለኝ አለ። ይመጣል። ሁሉም ባለበት ፓርክ አረግ ብቻው ነው ሂጅራ የወጣ ሳይደበቅ። ዑመር ማን ይደፍራል ብላችሁ ታስባላችሁ? አንድ የገጠመውን ክስተት ግን ልንገራችሁ። አንድ አረብ ሚስቱ ጋር ልግባባ ይላል። ይናገራል፣ ትመልሳለች። እሱ ይመልሳል፣ እሷ ትናገራለች። አልግባባል። ከዚች ጋማ መኖር አልችልም ብሎ ወደ ዑመር አቤቱታ ሊያቀርብ ተጓዘ። ሰይድና ዑመር ግቢ ላይ ሲደርስ ዑመር ቤት ውስጥ ድምፅ ይሰማል። ዑመር ይናገራል፣ ሚስቱ ትመልሳለች። ደነገጠ። እነዚህ ሴቶች ለዑመር ማይመለሱም እንዴ? እንዲህ ናቸው እነዚህ ሴቶች። ታዲያ ምን አቤቱታ ላቀርብ እመጣለሁ? ዑመር ራሱ ሌላ ጦርነት ውስጥ አይደል ያለው። ዩተርና ዞራ ወጥቶ ሌሊት ሲል ዑመር ከርቀት አዩት። كيف يا اخي العرب አንተ ቁም አሉት። አስቆሙት። ማጃአ ቢክ አሉት። አይ እንዲሁ አለ። ምንድነው ያመጣ? አይኔማ የሚስቴን አምባገነንነት አቤቱታ ላቀርብ ነበር፣ ያው ሳይወት እርሶም በኔው ሰዓት ውስጥ ነው አላት። ሰይድና ዑመር ረጋሉና አንተ ሰው አሉት። ሚስቴ ልብሴን አጥባ ወጤን ሰርታ ምግቤን ልጆቼን አሳድጋ ለሊት ስፈልጋት እንደ ልብ አግኝቻት ይሄን ሁላ ያደረገችልኝ አንዳንዴ ስትቆጣ አልችላትም እንዴ? ግልጽ ነው። እርግጥ አለት ትዳር ማለት ልዩነት የሌለበት ማለት አይደለም። የአንድ ሰው ሁለት እግር እንኳን ይጋጫል ሲራመድ፣ ሁለት ሰው እንዴት አይጋጭም? ልዩነት ይኖራል፣ አለመግባባት ይኖራል። ምናባዊ አይደለም። በቃ እንዲሁ ጽድት ያለ አይደለም፣ ይደፈርሳል። ከሙእሚን ግን የሚጠበቀው ቶሎ ጥግን ያደረከው ኸይር ለመሆን መጣር። ስሜት ይጎዳል፣ እንደምንም ትረሳውና ሜንድ
ልጅ ወልደሃል፣ ግቢ መስርተሃል፣ ማህበረሰብ አውቀሃል፣ ህይወት አለ የምትኖረው ህይወት። ይህ በቀላሉ የምትበጥሰው ቦንድ አይደለም። ሰንሰለቱ ጥብቅ፣ ትውጠዋለህ፣ ታልፈዋለህ። እህቴ መለሰ ግልጽ ነው። ትዳር ማለት ምናባዊ አይደለም። ሐታ ፊ በይት ነብይ ሰለላሁ ዐለይሂ ወሰለም በነቢዩ ቤት እንኳን የተከሰተው ልንገራችሁ። ነቢዩ አንድ አይሻን ጠራት። በጣም ይወዷት ነበር። ያ አይሻ አሏት። አለች አንቺ እኮ በእኔ በጣም ደስተኛ ስትሆኝና በእኔ ስትቆጪ አውቀዋለሁ አሉ። ያ አላህ መልእክተኛ እንዴት ታውቀዋለህ አለች። ረሱልን ተመልከቱ እንዴት ስማርት እንደነበሩ። ያ አይሻ አሏት በእኔ ደስተኛ ስትሆኝ ስትመኝ ምንድን ነው የምትይው? ወረቢ መሐመድ ነው የምትይው። በሙሐመድ ጌታ ይሆንብኝ ነው የምትይው። በእኔ ስትቆጪ ደግሞ ወረቢ ኢብራሂም ነው የምትይው። በኢብራሂም ጌታ ይሆንብኝ ነው። እሳቸው አይወሱም። አይሻ ድንግጥ አለች። ለካ ይዘዋታል። ምን አለች? ያ አላህ መልእክተኛ ስምህን እንጂ እኮ ሌላ ምተው ነገር የለውም አለች። ያኔ አንተ ፊ ቀልቢ አንተማ ውስጤ ነህ። ያው ስቆጣ ስምህን ነው ያ ጃምፕ ማደርግ ሐታ ፊ በይት ነብይ ሰለላሁ ዐለይሂ ወሰለም አንዳንዴ በፍቅር ሰዓት ሀቢቢ ምናምን ብላ ሜሴጅ ትልክልሃለች። ሌላ ጊዜ ደግሞ ሜሴጁ ምን ሊሆን ይችላል? እንትን አምጣ ብቻ ምን ሊሆን ይችላል? ግልጽ ያኔ ሺዝ ናት ሃፒ ደስተኛ አልነበረችም ማለት ግልጽ ነው። በቃ የሆነ ታይም ሜሴጁ ደረቅ ያለ ይሆናል። ሌላ ጊዜ መንደርደር ያለ ሀቢቢ እንዴት ነው ዘገየ ምናምን እንዲዘናማ ሱፐር ማርኬት። ሌላ ጊዜ ደረቅ ትእዛዝ ነው። ኹብዝ ዳቦ እነዚህ አይነት የስሜት መዋዠቆች ትዳር ውስጥ አጅ ኖርማል። ማንኛውም የዓሊም ቤት፣ የዳዒ ቤት፣ የኡስታዝ ቤት፣ የሰሃባ ቤትም ቢሆን አልፎ አልፎ ምን አለ መደፍረሳ። ብልጥ ሰው ምንድነው? ቶሎ መጠገን፣ ስሜቷን ለማደስ መሞከር። ወንድም እንደዛው ላለው እናስታውስ ጥሮቻችን። የመጀመሪያው የህይወት ዓላማ አለው አንድ ሙስሊም፣ ዓላማውን አይረሳም። ሁለተኛው ጥሩ ሙስሊም በላቡ ያድራል። ሶስተኛው ወላጆቹን አይረሳም። አራተኛው ጥሩ ባል ነው። አምስተኛው ጥሩ ሚስት ናት። ኢንሻአላህ የተሰጠኝ የጊዜ ገደብ ከዚህ አያልፍም እያለኝ ነው። አላህ በሰማን እንጠቀም ያድርገን። የንግግር መብዛት አይደለም፣ አላህ ውስጣችን ያሳርፈው። እኔንም እናንተንም አላህ ይጥቀመን። የመጣችሁበትን ዓላማ አላህ ጥግ ያደርስላችሁ። ሐቂቃ ሐሳባችሁ ዓላማችሁ ተሳክቶ ጥግ የሚደርስ አላህ ያድርገው። ልጆቻችሁን አላህ ሳላህ አድርጎ ያሳድግላችሁ። ወሰለላሁ ወሰለም ወባረከ አለ ነቢይና ሙሐመድ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።